የትኛው ብሎ ነው የተፈታው? ምን አቃል ጠቧል። ኦኬ ጠቧል። እንደሱ ያሉት ማለት ብለውት ከሆነ ፕሮፋይል እና ይነካል ይመስለኛል። እንደዚያ ጠቧል ማለት ይነካል። ወጣ ብላለች። እነዚህ ትክክል ናቸው። ከዚህ ሲወርድ ደግሞ ያው እዚች ላይ መነሻው ምንድን ነው አላውቀውም። ስንት ጊዜ ሆነው ህመሙ? ቆይቷል። ትንሽ እንደገና ሰበር ያርጉት። ሰበር አችልም ነበር እንደዚህ። ይሄ ነው ዲስኩ፣ ይሄ ነው። L4 L5 ጠቧል። ኦኬ ጠቧል። እንደሱ ያሉት ማለት ብለውት ከሆነ ፕሮፋይል እና ይነካል ይመስለኛል። እንደዚያ ጠቧል ማለት ይነካል። ወጣ ብላለች። እነዚህ ትክክል ናቸው። ከዚህ ሲወርድ ደግሞ ያው እዚች ላይ መነሻው ምንድን ነው አላውቀውም። ስንት ጊዜ ሆነው ህመሙ? ቆይቷል። 10 ዓመት። አንገቴም አንድ ጊዜ ትራስ እንትን ብሎኝ ይሄንን ይዞ ነበረ እና ትንሽ መደገፊያ ምናምን እንትን ብዬ አሁንም ቢሆን ጥሩ ስሜት አይሰማኝም። ሐኪም ቤት ምን መጨረሻው ምንድነው? ውጤት ምንድነው? ምንም አንድ ጊዜ ሄጄ ነርቭ ሐኪም ሄድኩኝ። እንትን ሰጡኝ። ምንድነው ይሄ ቫይታሚን ምናምን። ብዙ ጊዜ ግን እንትን ነው የምወስደው ዲክሎፌናክ ምናምን በመርፌም በምንም እጠቀማለሁ። ይሄም ጉልበቴም አልትራይቲስ እንትን ብሏል ስላሉኝ እሱ ደግሞ አሁን ሌላ ሳይድ ኢፌክት ያመጣብኝ እየተውኩት ነው ያለሁት እንጂ በሱ ነበረ ብዙ ጊዜ ሪሊፍ የማገኘው። በእንትን በመርፌው ነው። መርፌውም በታብሌቱም በሲፖስቶሪው እና አሁን ኦል ጆይንቴን ይዞታል መድኃኒቱን። ይሄ እንደ ልብ መነሳት፣ መቀመጥ፣ ደረጃ መውጣት መውረድ ችግር አለብኝ። ለመገላበጥም አንዳንድ ጊዜ የሚቸገርበት ጊዜ አለ። ክብደት ቀንሰው አስበው አያውቁም? ሞክራለሁ። ዋና ሞክሬ ነበረ እንትን ግን ጂም ግን አልቻልኩም ነው እንትን እንጂ መራመድ ብቻ የሚፈልግ ምንም አይፈልግም። ይሄ ደግሞ ችግር አለ። እሱ ዛሬ እንገላግለዋለን። ኦኬ ያው የቆየን አዲስ አይደለም። ይኸውልዎት ስሞት አልሰማም። ፍቅረ ማርያም ነው። ወርቅ አገኘሁ። ወርቆ የለም እንጂ ወርቁማ ቢኖር ያሸራሽረን ነበር ነው። እሺ ኦኬ። ይሄ ትንሽ ቆየት ያለ ነው የተከበሩ ዶክተር ፍቅረ ማርያም። ይሄ ቆየ ነበረ። የት ድረስ ተሰማዎት ሲጫነዎት? እዚህ አካባቢ ተሰማኝ። ለላ አይዞት ለላ አይዞት። ሰርጀሪ ተሰራቶ ትንሽ እንደገና ሰበር ያርጉት። ሰበር ያሰናብታል። ይሄ ደግሞ እጃችን ስንተኛት ትራስ እናደርግበት ነው። የተከበሩ ሰሙት አይደል? እንዳይመታወት። እሺ ይሄ ወንድማችን ይሰራ ምንድን ነው? ዘና ብለው እንዳይፈቱት። አይዟት። እሺ ያው ልቀቁት። ኦኬ አመድ ምንድነው ሰርጀሪ ይሰራ? እስቲ
አዎ እቺ እንደዚች ሲጫ ነው ትዝ ይላል። ይሄ አሁን የለም አለ። እኛ ከዚህ እስከዚህ አንዱ ይሄ ነው ስሜቱ ማለት ነው። ይሄ ደግሞ እንዳለ ነው። ይሄ ጥሩ አይደለም። አሁን ከዚህ ጀምሮ እስከዚህ ድረስ የምግብ መፍጨት ችግር፣ የመተንፈስ ችግር፣ ጭንቀት ይሰራበታል በ6 ሰከንድ። ምን ላይ ያመመውት? ምን ላይ ተሰማች? የሚጠረጥሯት ማለት ነው። የሚያመውት ማለት ነው። አዎ ይሄ ሳያቲክ ደግሞ ችግር አለብኝ። ለመተኛት ያገላብኛል። ይኸው ይሰናበታል። ይሄ ቅድም ያሞት ነበር ስጫ። ይኸው ነው ታም የተከበሩ ይሄ ነበር ትልቁ። ኦኬ አሁን ይሄ ነገር ወር ላይ ከፍ ያርጉት። ይሄ ነገር ወር ላይ ከፍ ያርጉት። እንደዚህ ከዚህ ጀምረው። ኧረ በለው ምን ነው እንዴ? ሄዶ እኮ እስኪ አንሱት እንዴ! ተነስቶ አያውቅም። ኧረ እንደዛ አይደረግም። አይሆንም ነበር። ኧረ ተመስገን ነው። ኦኬ እስቲ ተንፍሳ እንዴ! ይኸውልዎት ይሄ እንደዚች። አዎ የተከበሩ ደጃዝማች ቀጥ የሚገርም ነው። ኧረ እስቲ ይሄንስ የሚገርም ነው። አይነሳም ነበር እኮ አይነሳም ነበር። ይሄ በል የነሱ እርሰው ደግሞ የሚገርም ነው። በጣም እኮ የተነሳው ይነሱ። ቁጭ በሉ አሁን እሱ ነው ቤት አይዞት። እስቲ እንዳው ቁጭ በሉ ከይነሱ እንደገና ለብቻ ካልተደገፍኩ አልነሳው ጭራሹ። አዎ እንደዚህ ተደግፌ ወስዱ። ይሄ ክብደት መቀነስ አለበት። እስቲ ይተንፍሳ እንዴ! ይኸውልዎት የትኛው ብሎ ነው የተፈታው? ምን አውቃለሁ። ባይገርምዎት ብዙ ጊዜ በቴክስትም በምንም ብዙ ጊዜ ሞክሬ ላገኛቸው አልቻልኩም። ሌላ ቦታ ሄደዋል ምናምን እያሉ በጣም ቆይቻለሁ። ከጀመርኩ እኮ እዚህን መደወል እኔ እንጃ 1 ዓመት ሳይሆን ይቀራል ብለው ነው። እስቲ አሁን እንቀሳቀስ ወደ ጋር ትልቅ ነው። አያዳግምም። ይሄ ነገር አይመለስም። ዝም ካሉ ይሄድበታል። ይሄ አይነሳም። እንዲያውም ይሄ ቢለቅ ይሄኛው ያሰሩት ነገር ቢጠፋ አልችልም ነበር እንደዚህ።
የተንፈሱ ውስጥ አንዴ ይነፈሱ። አይ ለውጥ አለ። ምን ለውጥ አለ? ልጆች አሉ። እኔ እንደውም እኮ እዚህ መጥቼ አሁን ሌላ ቀጠሮ ወስዳለሁ ብዬ እንጂ ዛሬውኑ ተሰርቼ ሄዳለሁ ብዬ አላሰብኩም። እኛ እንደዛ ነገር የለም። ኦኬ ሰው ተመዝግቦ ከመጣ